ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዷለም መናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የሳይበር ደህንነትን ማረጋገጥ የግል ዳታ ከመጠበቅ ይጀምራል ሲል የኢትዮጵያ ኮሚኒኬሽን ባለስልጣን ገለጸ። ባለስልጣን መስሪያ ቤቱ የግል ዳታን አጠባበቅ አዋጅን ወደ ተግባር ለማስገባት የሚያስችሉ ስራዎች እየሰራ መሆኑን ገልጿል። አየለ መስፍን በዝርዝር ተመልክቶታል። ኢትዮጵያ የሳይበር ደህንነትን ለመጠበቅ የዲጂታል ቴክኖሎጂን ዘርፍ እያሳደገች ትገኛለች። የዜጎችን የመረጃ ደህንነት ለማረጋገጥ ከሚያስችሉ እርምጃዎች መካከል አንዱ የግል ዳታ ነጻነት ነው። የኢትዮጵያ ኮሚኒኬሽን ባለስልጣን የግል ዳታ ጥበቃ አዋጅ ቁጥር 1321/2016 ዓ.ም የወጣውን አተገባበር አስመልክቶ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። የግል ዳታ ማለት የግለሰብ ማንነትና ዝርዝር መረጃዎች ከግለሰቡ ቁጥጥር ውጭ ሆኖ በሌሎች እጅ እንዳይገባ የሳይበር ደህንነት ጥበቃ ማድረግ መሆኑን የገለጹት የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬቦ ናቸው። ዳታ ለመንግስታት ለንግዶችና ለግለሰቦች እጅግ ውድ ወይም ጠቃሚ ሀብቶች ውስጥ አንዱ በሆነበት በፍጥነት በሚሻሻል የዲጂታል ዘመን ውስጥ እየኖርን እንገኛለን። በተለይም የመንግስት ተቋማት የዜጎች መታወቂያ ወይም የማንነት መለያዎችን፣ የጤና መረጃዎችን፣ የትምህርት መረጃዎችን፣ የፋይናንስ ዴታ፣ የስራ ቅጥር መረጃዎችንና ሌሎች በርካታ ጥንቃቄ የሚፈልጉና ምስጢራዊ መረጃዎችን ጨምሮ በየቀኑ ከፍተኛ መጠን ያለው የግል ዳታ ይሰበስባሉ፣ ያቀናብራሉ፣ ያከማቻሉ፣ እንዲሁም ለሶስተኛ ወገን ያስተላልፋሉ። ያልተፈቀደ የግል ዳታ ተደራሽነት፣ የመረጃን አላግባብ መጠቀም፣ የሳይበር ክስተቶች፣ ደካማ የተቋማት ጥበቃዎችና የግንዛቤ ውስንነቶች ዜጎችን ለሕግ ጥሰት ዳርጓል። ይህም አዋጅ ይህንን ለመከላከል ያስችላልም ሲሉ ኢንጂነር ባልቻ ገልጸዋል። በዚህ አውድ የዜጎችን የግል ዳታ መጠበቅ የሕግ መስፈርት ብቻ ሳይሆን የሕዝብን እምነት ወይም ፐብሊክ ትረስት ተጠያቂነትንና የግለሰብ መብቶችን የማክበርም ጉዳይ ነው። የግለሰቦችን የግላዊነት መብቶች የሚጠብቅና ኃላፊነት የሚሰማው የዳታ ማሰባሰብና ማቀናበር መርሆችን የሚያበረታታ የሕግ ማዕቀፍ በመዘርጋት ረገድ ትልቅ ምዕራፍ ነው። በተጨማሪም አዋጁ የግል ዳታን ለሚሰበስቡና ለሚያቀናጁ ተቋማት ግዴታዎች የሚያስቀምጥ ሲሆን ይህም ሕጋዊነት፣ ግልጽነት፣ ተጠያቂነት፣ የዓላማ ገደብና ደህንነት የሚደነግግ መሆኑንም ጠቅሰዋል። የመንግስት ተቋማት ይህንን የሕግ ማዕቀፍ በማክበር ረገድ በአርአያነት መምራት ያለባቸው ሲሆን ተቋማዊ ግንዛቤን ማጠናከር፣ የውስጥ ፖሊሲዎችንና አሰራር ስርዓቶችን ማዘጋጀት፣ ግልጽ ኃላፊነቶችን ማስቀመጥ፣ የሳይበር ደህንነት እርምጃዎችን ማሻሻልና የግል ዳታ በጥንቃቄ በሙያዊ አግባብና በተጠያቂነት መንፈስ የሚያዝበትን ባህል ማሳደግ ይጠበቅባቸዋል። ግንዛቤ ማስጨበጥ ብቻውን ውጤታማ አለማድረጉን የጠቀሱት ባለስልጣኑ ከውይይት ወደ ትግበራ መግባት ይገባል ብለዋል። በተቀናጀ የከተማ ግብርና ሴቶችን ተጠቃሚ ማድረግ መቻሉን የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ገለጸ። ዘርፉ በምርት እጥረት ምክንያት የሚፈጠሩ የዋጋ ንረቶችን ለመቀነስ ማስቻሉን ተነግሯል። ብርቱካን ማሞ ወይዘሮ አበባዬ ጌታነህ ትባላለች። በደብረ ብርሃን ከተማ ሊቼ ቀበሌ ነዋሪ ናት። ከ2012 ዓ.ም ጀምሮ በከተማ ግብርና ተሰማርታ እየሰራች ትገኛለች። አሁን ይችኛዋ 60 ዶሮ ይዛለች። መሬት ላይ ቢሆን አይዝም። ስለማይዝ ባለው ነገር ላይ በትንሽ ነገር ላይ ለመጠቀም በሚለው ነው እንጂ ቦታው ሰፊ አይደለም። እንደምታዩት ትንሽ ነው ቦታው። ሴቶች በኢኮኖሚ አቅም ራሳቸውን እንዲችሉ በጠባብ ቦታ ላይ የዕለት ፍጆታቸውን የሚሆን ማምረት መቻል ራሱ በቂ ነው ይላሉ ወይዘሮ ከደጃ ሁሴንና ወይዘሮ አበባዬ ጌታነህ። በቃ ገበያ ውስጥ የምገዛው ነገር የለም። ሁሉም ነገር አሉኝ ግቢው፣ ሁሉም ነገር ቦታ ምንም አይፈጅም። በዚህ ባለን እቃ ውስጥ ከገበያ ከመግዛት እንደዚሁ በቤታችን ትኩስ ነገሮችን ፍሬሽ ነገሮችን እየሰራን እንበላለን። ለልጆቼም ለኔም እንጠቀማለን። አሁን ያው በፊትም ሞክራለሁ፣ ግን ያሁኑ ይሻላል። በፊት ምንም አልሰራም፣ እሱ ነው የሚሰራው። አሁን እነዚህ ዶሮችም ቀበሌ ሰጥቶኝ ነው
የቀበሌ ናቸው። በፊት በሱ ደሞዝ የምተዳደረው፣ አሁን ግን ያው ለውጥ አለው፣ እየሰራንበት ነው። የተቀናጀ የከተማ ግብርና በግብርና ምርቶች እጥረት ሳቢያ የሚያጋጥም የዋጋ ንረትን ለመከላከል አስፈላጊ ነው ያሉት የደብረ ብርሃን ከተማ ግብርና መምሪያ ኃላፊ መርሻ ይሳነው በሌማት ትሩፋት ፕሮግራም የተሰማሩ ሴቶች ውጤታማ እየሆኑ እንደሚገኙም ጠቁመዋል። የመጀመሪያው ጉዳይ በግቢው ውስጥ ስራውን ቀለል ባለ መንገድ ሊሰሩት የሚችሉ ሴቶች ሊሆኑ ይችላሉ በሚል በአመለካከት ደረጃ ስልጠና፣ አጫጭርና የረጅም ጊዜ ስልጠና የመስጠት ስራዎች በጣም በሰፊው ተሰርተዋል። ሁለተኛ የተለያዩ ተራድኦ ድርጅቶች በመንግስትም ጭምር የዘር ድጋፍ የማድረግ እና ሌሎች የአፈር ለምነትን ሊያሻሽሉ የሚችሉ ግብዓቶችን የማቅረብ ስራዎች ተሰርተዋል። መሬት ቆጣቢ በሆነ መንገድ መሰራት የሚችለው የተቀናጀ የከተማ ግብርና የአካባቢ ስነ ምህዳርን በመጠበቅ ረገድም ጉልህ ሚና እንዳለው አቶ መርሻ አንስተዋል። ሞዴል ሊሆኑ የሚችሉ በስራው ላይ ቀደም ብለው ወደ ስራ የገቡ ማህበረሰብ ክፍሎች አሉ። እነሱን ይዘን ስራውን የበለጠ ለማስፋት እንዳንድ ምቹ ሁኔታና እንዳንድ ድል መጠቀም ችለናል እና በዚህ ደረጃ ሰፋ አድርገን ማስቀጠል ከቻልን ብዙ ስራ መስራት ይቻላል። ሁለተኛ በግብርናው ዘርፍ ላይ በተለይ መሳት ዘርፉም ቢሆን በዶሮ ልማት ላይ፣ በወተት ሀብት ልማት ላይ ወጣቶች ስራ አጥ የሆኑ ወጣቶችን በተገቢው ተለይተው ወደ ስራ እንዲገቡ ከማድረግ ጋር በተያያዘ ብዙ የኢኮኖሚ ሽግግርና ለውጥ ጭምር እየታየ ያለበት ሁኔታ ነው ያለው። ቀጥለናል ተመልካቾች። በከተማዋ የአገልግሎት ዘርፍ ኢንቨስትመንትን ለማሳደግ ከ65 በላይ ፕሮጀክቶች ፍቃድ እንደተሰጣቸው የደብረ ብርሃን ከተማ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በዘንድሮ ዓመት ብቻ በከተማዋ 5 ትላልቅ ሆቴሎች ተመርቀው ስራ መጀመራቸውም ተገልጿል። ለዓለም ላይ ኩን ዝርዝር አለው። የደብረ ብርሃን ከተማ የኢንቨስትመንት ፍሰት በከፍተኛ ፍጥነት እየጨመረ ይገኛል። ይሁን እንጂ ከተማዋ ካላት የኢንዱስትሪና የሕዝብ ቁጥር እድገት አኳያ የአገልግሎት ዘርፉ ላይ አሁንም ክፍተቶች እንዳሉ ይነሳል። ይህንኑ ክፍተት ለመቅረፍ ባለፉት 3 ዓመታት ታዲያ ልዩ ትኩረት ተሰጥቶ ሲሰራ መቆየቱን የከተማው ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ብርሃን ገብረ ሕይወት ገልጸዋል። እንደ ኃላፊው ገለጻ ባለፉት 3 ዓመታት ብቻ ከ65 በላይ ለሚሆኑ በትልልቅ የአገልግሎት ዘርፎች ላይ ለተሰማሩ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ገልጸዋል። እዚህ ከተማ ላይ በጣም ብዙ ኢንዱስትሪዎች አሉ። ይሄን ሊሸከም የሚችል የአገልግሎት ሰጪ ተቋማት ያስፈልጉናል፣ በተለይ ሆቴል። ይህንን ለማድረግ እንግዲህ የክልሉ መንግስት በተደጋጋሚ ትልልቅ የሚባሉ ውሳኔዎችን እንዳጠቃላይ ባለፉት 3 ዓመታት ብቻ ከ65 በላይ ሆቴል፣ ሎጅ፣ ሞል፣ የትምህርት የጤና ተቋማት የተወሰኑበት ሁኔታዎች አሉ። እንግዲህ ከዚህ ውስጥ ወደ ስራ ከማስገባት አንጻር አብዛኞቹ በተለይ የመሬት የማስረከብ ስራዎች ተሰርተዋል። ኦልሞስት ከ80% በላይ መሬት ማስረከብ የቻልንበት ሁኔታዎች አሉ። በከተማዋ ያለውን የእንግዳ ተቀባይነትና የቱሪዝም አገልግሎት ደረጃ ለማሳደግ የተጀመሩ ስራዎች ፍሬ ማፍራትም ጀምረዋል ነው ያሉት። የኃይሌ ዓለም አቀፍ ደረጃውን የጠበቀ ሆቴልን ጨምሮ 5 መለስተኛ ሆቴሎች ግንባታቸው ተጠናቆ ወደ ስራ እንደገቡ ገልጸዋል። በዚህ ዓመት ወደ 5 የሚሆኑ ሆቴሎች ወደ ስራ ማስገባት የቻልንበት ሁኔታዎች አሉ። ግን ስታንዳርዱን የጠበቀና የዓለምንም የሀገር ውስጥም መስፈርት ያሟላ ግን የሻለቃ ኃይሌ ገብረስላሴ ሆቴል በዚህ ዓመት ማስፈረቅ ችለናል። ስለዚህ እሱን ጨምሮ አነስተኛ ቢሆኑም ወደ 5 ሆቴሎች መመረቅ የተቻለበት ሁኔታዎች አሉ። ይህም ወደ ከተማዋ ለሚመጡ እንግዶችና ባለሀብቶች የሚቀርበውን አገልግሎት ያሻሽለዋል ነው ያሉት። ስለዚህ እነዚህ ሆቴሎች መመረቃቸው ደግሞ ለከተማችን ትልቅ ለቱሪዝም እድገት በተለይ ከተማችን የእውቀት ኢንዱስትሪ እና የቱሪዝም ከተማ እናደርጋለን ብለን እየሰራን ስለሆነ እንደ ትልቅ መነሻ ፖይንት ይሆኑናል ብለን እናስባለን። በቀጣይ ደግሞ አሁንም አዲስ የገቡ ትልልቅ ፕሮጀክቶች አሉ። በጣም ካፒታላቸው ትልቅ የሆነ አዲስ አበባ ላይ ትልቅ ፕሮፋይል ያላቸው ባለሀብቶች እያመጣን እንገኛለን። ስለዚህ የሰርቪሱም የኢንዱስትሪውም በተመጣጠነ ሁኔታ ከተማችን ላይ የቱሪዝሙ በተመጣጠነ የልማት ሁኔታ ላይ እኩል እንዲሄድ ለማድረግ ጥረት እያደረግን ያለ ነው። የከተማ አስተዳደሩን የአገልግሎት ዘርፍ ከኢንዱስትሪው እድገት ጋር ለማጣጣም በቀጣይም ባለሀብቶች የሚደረገውን ድጋፍና የቢሮክራሲ ማሻሻያ አጠናክሮ እንደሚቀጥል መምሪያው አስታውቋል። ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኔ ናቸው። ተመልካቾች ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።